አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። ሁላችሁንም ውድ ሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትትረፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። ውድ ሀገሬ ልጆች የምታበረታቱኝ ምስጋና ከልብ ነው። ዛሬም በእውነተኛ ታሪክ ላይ የተመሰረተ ልብ አንጠልጣይ የፍቅር ታሪክ ጅምር ፍቅር ይቀጥላል። ሀቢብ ጓደኛውን ለማስረዳት ሲዳዳ ሀምዛ የጥያቄውን መልስ ራሱ መለሰለት። ሁለታችንም እንተዋወቃለን እኮ አንተ ለስንት ሴቶች መበላሸት ምክንያት ሆነሃል። ስንት እህቶች እስከ ክብራቸው ትዳር እንዳይመሰረቱ አድርገሃል እና አንተ ስለ ክብር ንጽህና መጠየቅ ነበረብህን? ይሄውልህ ሀቢብ፣ ክብር የሚባለው ክብር ላለው ሰው እኮ ነው ብሎ ወሬውን ቀጠለ። ሀቢብን ብዙ ጠየቀው፣ መከረው፣ ገሰጸው። ነገር ግን ሀቢብ ሊዋጥለት አልቻለም። እንደገና የፎዚያን ክብረ ንጽህና ሊያመጣለት ስለማይችል ሊቀበለው አልቻለም። ተው እንጂ ሀምዛ አለው ቆጣ ብሎ። እኔና እሷን በምን ስሌት ነው የምታወዳድረን? እሷ እኮ ሴት ናት አለው ሀምዛ። ክብር ንጽህና የሚባለው ነገር ወንድም እንዲኖረው ከትዳር በፊት ከማንም ሴት ጋር ግንኙነት ሊኖረው የሚል እምነት የለም። ይኖረው የሚል እምነት የለም። ወንድ ይንዘላዘል ያለው ማን ነው ሀቢብ? ወንድ ሲበላሽ አብሮ የሚበላሸው ሴትን አይደለም? ወንድም ጥሩ ሴትም ጥሩ መሆን አለባቸው። መልካም የሆነ ሰው መልካም እንጂ አያገኝም። ደግሞ ሀቢብ፣ ሁለታችንም የምንስማማበት ነገር አንተ ከትዳር በፊት የነበረህ ህይወት ጥሩ እንዳልሆነ ነው እርግጠኛ ሆኜ የምነግርህ። ግን ፎዚያ ችግሯን ስላልተረዳሃት እንደ ባል ጠጋ ብለህ ስላልጠየቅካት እንጂ ንጹህ ናት፣ ሙሉ ናት የሚል ግምት አለኝ ብሎ ፎዚያንም በተጠራጠረ አንደበት ነገረው። ውይይታቸው ወደ ክርክር የተለወጠ ነው። ሁለቱም ሞቅ ብሏቸዋል። በዚህ መካከል መኪያ ሀምዛ ወዳለበት ክፍል ገባች። የሀምዛን አልጋ ላይ መተኛት ያየች ጊዜ በድንጋጤ እየጮኸች ተጠመጠመችበት። ሀምዛ እያለች ሀምዝዬ የኔ ውድ እያለች እጆቿን እያወናጨፈች ሀምዛ ወደተኛበት አልጋ ሮጠች። ሁለቱ ጓደኛሞች ከልባቸው የሆነ ውይይት ይዘው ስለነበረ የክፍሉን በር ከፍታ ስትገባ ስላላስተዋሏት ሀምዛ የሚለውን የመኪያን ጥሪ ሲሰሙ ሀምዛ በተኛበት ሀቢብ በተቀመጠበት ቦታ ሆነው ደንዝዘው ቀሩ። ክዋሉ ከበሩ እስከ አልጋው ያለችው ክፍተት መኪያን የ10,000 ሜትር ተወዳዳሪ አትሌት አስመስሏታል። ከሰውነቷ ሁሉ ቀድመው እንደ ባንዲራ የሚውለበለቡት እጆቿ ሀምዛን ለማቀፍ የሀምዛን ገላ ለመዳሰስ ሽተዋል። ሀቢብ ከተቀመጠበት የአልጋው ጠረዝ ተነስቶ ተረጋጊ መክያ፣ ምንም እኮ አልሆነም፣ አይዞሽ እያለ ያባብላታል። እሷ ግን ባሏ አልጋ ላይ ተንጋሎ ስታይ የሞት ጽዋን የሚቀዳጅ እንጂ ተሽሎት የሚነሳ አልመሰላትም። ሀምዛም መክዬ ደህና ነኝ እኮ ለምን እንደዚህ ትሆኛለሽ ብሎ ሲያናግራት ቀና ብላ አየችውና ደህና ነህ የኔ ቆንጆ እያለች በለስላሳ መዳፎቿ አንዴ አይኑን ከዚያም ጉንጮቹን ትዳብሰው ገባች። የኔ ቆንጆ መጀመሪያም እኮ አንቺ ሶብር አተሽ መጣሽ እንጂ እኔ እኮ ደህና ነበርኩ ብሎ ይበልጥ ደህንነቱን አረጋገጠላት። ሀቢብም ቀጠል አድርጎ ሶብሪ መኪ፣ ትንሽ ጭረት እንጂ ያጋጠመው በጣም ደህና ነው ብሎ አከለላት። የተወሰነ ተረጋግታ ወደ ቀድሞ ሰውነቷ ተመልሳ ስለ ክስተቱ ስለ ሁኔታው ጠየቀችው። ቀላል ነው ብሎ ጀመረና ለፎዚያ እንደነገራት አድርጎ አስረዳት። ሀቢብ እሱ ተረስቶ ባልና ሚስቶቹ ብቻቸውን ሲያወሩ የምን ማፍጠጥ ነው በሚል አይነት በሉ እናንተ ተጫወቱ እኔም ሚስቴ ትጠብቀኛለች ብሎ ከተቀመጠበት ተነሳ። ፎዚን ሚስቴ በማለቱ ሀምዛ ደስ አለው።
ጓደኛው የተስተካከለለት ያክል መስሎ ተሰማው። ነገር ግን በልቻው ብሎ ቶሎ ሊሰናበተው ስላልፈለገ እኔም እኮ ሚስት አለችኝ፣ ማንን ለማስቀናት ፈልገህ ነው ብሎ እንደ መቀለድ ሲያደርገው ሀቢብም አጸፋውን ለመመለስ ያክል ወደ መኪያ እየተመለከተ ሚስቱ ጓደኛዬን አደራሽ እሺ በደንብ አስታመሚው ብሎ ሁለቱንም በፌስክ አስኮርመሞ መኪያም የዋዛ አልነበረችም ኖሯልና እንደውም ቶሎ ውጣ በሽታው እንዳይብስበት ክክክ እያለች በአሽሙር ቢጤ ጎንተል አደረገችው። ሀሀ በሽታው እኔ ነኝ ማለት ነው ብሎ ቻው ብሎ ተሰናብቶ ወጣ። ፎዚያ ሆስፒታል ውስጥ ሀምዛ የመከራት ነገር ውስጧ ገብቷል። ሀቢብ በጣም ብዙ ጊዜ ተስፋ ልትቆርጥ ቋፍ የደረሰች እስኪ ዛሬን ልየው በሚል ተስፋ ዛሬን ደርሳለች። አሁን ደግሞ የሀምዛ ምክር ተስፋዋን ይበልጥ አለመለመላት። ፍቅሯን የመለሰላት እስከሚመስላት ድረስ መንፈሷን ጠገንላት። መኝታ ቤት ውስጥ እንደ አክሱም ሐውልት የተገተረውን ቁም ሳጥኗን ከፍታ የቱን ለብሼ ተውቤ ልጠብቀው፣ ጸጉሬን እንዴት አድርጌ ላስይዘው እያለች ተውበሽ ጠብቂው የሚለውን የሀምዛ ቃል እንደ ገደል ማሚቶ በጭንቅላቷ ውስጥ እያቃጨለ እንደ ቀጠረ ሰዓት ይዟል። ጠጠር የመሰለችውን ድንጋይ ስታደናቅፈው ከእንቅልፉ እንዴት ተቀሰቀሰ ሰው ብትታለ። ታክስ የሚሳፈርበትንም ቦታ አልፎት ብዙ ተጉዟል ለካ። መንገዱን ሁሉ ስለ ፎዚያ ነበር የሚያስበው፣ ስለ እሷ ብቻ ነበር የሚያልመው። እስካሁን ለመወሰን የከበደውም ጉዳይ አለ። ፎዚን ክብረ ንጽህና አላገኘሁባትም፣ ቢሆንም ግን እሷ ራሱም የሚመሰክረው ነገር አለ። ፎዚያን በጣም ያፈቅራታል፣ ከልቡ ይወዳታል። እና በዚህ አይነት ሁኔታ እንዴት ፎዚን እተዋታለሁ የሚለው ሙግት ሀቢብን በአንድ ሀሳብ የሚከራከሩ ሁለት አካሎች አድርገውታል። ቆይ ከክብርና ከፍቅር የቱ ይበልጣል? ሁለቱ ወሳኝ የሆነ ነገሮች ከፊቱ ተጋርጠውበታል፣ በውስጡ ሙግት ገጥመውበታል። ይህንኑ በማሰብና በማሰልሰል ላይ ያለ ብዙ ተጉዞ ከሰፈሩ ደረሰ። ወደ ቤቱ ከመግባቱ በፊት ሰፈሩ አካባቢ የምትገኝ ትንሽዬ የኮስሜቲክስ ሱቅ ገባ። በሀሳብ የተኮፋተረ ከንፈሩን በውሃ ሊያረጥበው ሻተ። መንገድ ያዛለውን ጉልበቱን አረፍ ሊልበት ፈለገ። እንዲህ ሲሆን ነው ፎዚን በአዲስ መንፈስ የሚያገኛት ብሎ በማሰብ ሙቤ እስኪ ውሃ ካለህ አጠጣኝ ሲል ሱቅ ጠባቂውን ሙባረክን ጠየቀው። ሰውነቱ በመንገድ ከመዛሉም በላይ በሀሳብ ዝሏል። ከፀሐይ በላይ የሀሳቡ ሙቀት ረድቶታል። አንተ አለው ሙቤ። አማርኛን በግድ ተናገር ያሉት ይመስላል። ቃላቶቹን በጠረባ እያለ ይዘርራቸዋል። ሁለተኛ ቋንቋው እንደሆነ ያስታውቅበታል። እና በዚህ ተቀመጥ አለውና ትንሽዬ ኩርሲ አቀበለው። ውሃን ከመስጠቱ በፊት ሀቢብን ሲያገኘው ሊያናግረው የሚፈልገው ጉዳይ እንዳለ ታውቆበታል። ዛሬ ያቺ ብሎ ስሟን ጠፋውና እንደማሰብ አደረገ። ነገር ግን አላገኘውም። ስሟ ተሰወረበት። ማንን ነበር ስሟ ብሎ ሀቢብን ጠየቀው። ሀቢብም ነገሩ ስላልገባው መልሶ ራሱኑ የቷ ሙቤ በማለት ጠየቀው። ያች ናታ ያንተ ሚስት ሀቢብ። ድንጋጤ ውስጥ ስንጥቅ አድርጎት ከተቀመጠበት ተነስቶ ምን ሆነች ብሎ ሙቤ ላይ ያፈጠጠበት። ዛሬ የመጣችና ኩልና ሊፕስቲክ ገዝታኝ ብሎ ንግግሩን ሳይጨርስ አለና በረጅሙ ተነፋሹን ካወጣ በኋላ ፊቱ ላይ በሴኮንዶች ችፍ ብሎ የነበረው ላብ የሟዠቀ ተቀመጠ። ቆይ እሷም ትቀባለች እንዲህ ብሎ
ሲጠይቀው ለጥያቄው ሳይመልስለት የጠየቀውንም ውሃ ሳይጎነጭ እየበረረ ወደ ቤቱ ከነፈ። ፎዚያ ከወትሮዋ ይበልጥ ደምቃለች። ሰሞኑን በትካዜ ከስሞ የነበረውን ውበቷን በአዲስ መንፈስ እንደ አዲስ ወደ ቀድሞ ሰውነቷ መልሰዋለች። ፊት ለፊቷ በተገተረው መስተዋት ራሷን እየተመለከተች ከውበቷ ጋር ሞግት ይዛለች። ለሀቢብ ከዚህ የበለጥኩኝ ሆኜ መጠበቅ አለብኝ በማለት የምትቀባባው አይነቱ በልክ አልባሳቱ ስልክክ እያለች ወጣት ኮረዳ አስመስሏታል። እውነታውም ቢሆን ሀቢብ የተዘበራረቀ ሕይወት እንዲኖራት ፈረደባት። ኑሮን እንድትጠላው አደረጋት እንጂ እሷ ገና አንድ ፍሬ ነበረች። ቅንድቧን ስትኳኳለው አይኖቿ የእሷ ውብ ብቻ ሳይሆኑ ቤቱን ጨረቃ የወጣበት እስከሚመስል ድረስ ግርማ ሞገስ አለበሰችው። ከንፈሮቿ እንኳን ስመዋት በማየት ብቻ ጣፋጭ እንዲሆኑ መገመት እስካያስችል ድረስ ጉንጮቿ መላ አካላቷ ነፍሷን የሚጠግን የውበት ጉንጮች ሆናለች። የቀራት የለም። ቤቱን አድምቃ ራሷን አሸብርቃ ወደ ባሏ መጠባበቅ ይዛለች። ሀቢብ የግቢውን በር ኬሱ በነበረው ቁልፍ ከፍቶ ገባ። ሙቤ የነገረውን ነገር በልቡ ውስጥ መንታ ሀሳቦች እንዲፈጥሩ አድርጎታል። ለማን ለመዋብ ነው የገዛችው ሲል መጥፎ ጥርጣሬውን ፈጥሮበታል። ይህ ከንቱ ሀሳብ